ስማችሁ ተጠርቶ ወይንም በአንድ አጋጣሚ ወደ መድረክ ስትወጡ ያ የሚሰማችሁ ስሜት ትዝ ይላችኋል። የልባችሁ ትርታ ከወትሮ በተለየ ፍጥነት ሲመታ፣ ጉልበታችሁ ሲብረከረክ፣ መዳፋችሁ ሲያልበው፣ ከፊት ለፊታችሁ ያሉ ሰዎች አይኖች እንደ ባትሪ ብርሃን እናንተ ላይ ሲያርፉ፣ በጭንቅላታችሁ ውስጥ የነበረው ያ ሁሉ ድንቅ ሐሳብ በአንዴትነት ሆኖ ጠፍቶባችሁ አያውቅም። ይህ ተሰምቷችሁ ከነበረ እንኳን ደስ አላችሁ። ይህ ስሜት የተሰማው እናንተን ብቻ አይደለም። ጥናቶች እንደሚጠቁሙት ከሆነ ብዙ ሰዎች ከሞት በላይ የሚፈሩት ነገር ቢኖር መድረክ ላይ ወጥቶ በሰዎች ፊት መናገርን ነው። ሳይንስም ይህንን ፍርሃት ግሎሶፎቢያ ወይንም የህዝብ ፊት ንግግር ፍርሃት ብሎ ይጠራዋል። ይህ ክስተት አብዛኞቻችን ለረጅም ጊዜ የተቸገርንበት እንዲሁም አንዳንዶቻችን አሁንም እየተቸገርንበት ያለ ጉዳይ ነው። ሐሳባችሁ ምንም ያክል ብሩህና ችግር ፈቺ ቢሆን ወደ ንግግር ተቀይሮ በሰዎች ፊት መቅረብ እስካልቻለ የጋን ውስጥ መብራት ነው። ይህ ችግርም ቀላል የሚባል አይደለም። በሕይወታችሁ ብዙ ዋጋ ሊያስከፍላችሁ የሚችል ብዙ ዕድልም ሊያሳጣችሁና ሊጎዳችሁ የተዘጋጀ የውስጥ ጠላት ነው። ነገር ግን ዛሬ አንድ እውነት ላወራችሁ መጥቻለሁ። ታላላቅ ተናጋሪዎች፣ ዓለምን በሐሳባቸው ያንቀጠቀጡ መሪዎችና ታዋቂ አንደበተ ርቱዓን እናታቸው ማኅፀን ውስጥ ሆነው ማይክሮፎን ይዘው አልተወለዱም። ነገር ግን ይህን ክህሎት ተምረውት ተለማምደውትና ፍርሃታቸውን ሰብረውት ነው በሕይወት መስመር ወደ ታላቅነት የመጡት። በዚህ ሰፋ ያለ ይዘት ባለው ቪዲዮ ያንን አሳሪ ፍርሃት ሰብራችሁ በመውጣት በማንኛውም መድረክ ላይ በከፍተኛ የራስ መተማመን፣ በማራኪ ስብዕናና በተጽዕኖ ፈጣሪነት እንድትናገሩ የሚያደርጓችሁን 10 ጥልቅና ሳይንሳዊ ሚስጥሮች አጋራችኋለሁ። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ሕይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጉን አይዘንጉ። ይህ ቪዲዮ ሕይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ እነዚህም በሰዎች ፊት እንደ አንበሳ ሊያናግሯችሁ የሚችሉ 10 ጥበቦችን ቅሰሙ። በተለይ 9ኛውና 10ኛው ጥበብ እጅግ ጠቃሚ ሐሳብን ይዟልና ትልቁም ነገር እንደምትወስዱበት አንጠራጠርም። በተጨማሪም መጨረሻ ላይ ብዙ የምትማሩበትና ራሳችሁን የምትታዘቡበት አንድ አስተማሪ ታሪክም አዘጋጅተንላችኋል። ቪዲዮውን እስከ መጨረሻው በመከታተል ይህን ችግር ከሕይወታችሁ ልታስወግዱ የምትችሉበትን ጥበብ ውሰዱ። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። በቅድሚያ ወደ 10 ሚስጥሮች ከመግባታችን በፊት ለምን ይህንን ያክል ጊዜ ሰጥቼ ይህንን ክህሎት ማዳበር አለብኝ ብላችሁ ልትጠይቁ ትችላላችሁና በሕይወታችሁ የንግግር ክህሎት ምን ያህል ዋጋ ሊኖረው እንደሚችል ላስረዳችሁ። እስኪ ያስቡት፣ በውስጣችሁ ካንሰርን ሊፈውስ የሚችል እውቀት ቢኖራችሁ፣ ድርጅታችሁን ከኪሳራ ሊያድን የሚችል ድንቅ የቢዝነስ ሐሳብ ቢኖራችሁ፣ ነገር ግን ያንን ሐሳብ አውጥታችሁ አሳምናችሁና አስውባችሁ መናገር ካልቻላችሁ ያ ሐሳብ ከእናንተ ጋር አብሮ ከመሞት ውጪ ምን ዋጋ አለው? የዓለማችን ታዋቂው ቢሊዮነር ዋረን ባፌት በቢሮ ግድግዳ ላይ የለጠፈው የዩኒቨርሲቲ ዲግሪውን አይደለም፣ የህዝብ ፊት ንግግር ወይንም ፐብሊክ ስፒኪንግ ስልጠና የወሰደበትን የምስክር ወረቀት እንጂ። ቢሊዮነሩም ወደ መድረክ በተጋበዘባቸው አጋጣሚዎች የግንኙነትና የንግግር ክህሎትህን ማዳበር አሁን ያለህን ዋጋ 50 በመቶ ያሳድገዋል በማለት የክህሎቱን ጠቃሚነት በአጽንኦት ያስረዳል። የህዝብ ፊት ንግግር ለፖለቲከኞች ወይንም ለሃይማኖት መምህራን ብቻ የሚጠቅም ነገር አይደለም። በህይወት፣ በስራ፣ በንግድና በግንኙነት ስኬታማ ለመሆን ሐሳባችሁን በግልጽ የማስረዳት አቅም ወሳኝና አስፈላጊ ነገር ነው። ጥሩ ሐሳብ ኖሯችሁ መግለጽ ካልቻላችሁ ሐሳብ እንደሌለው ሰው ትቆጠራላችሁ። በዓለም ላይ ትልቅ አሻራ ያሳረፉት እነ ማርቲን ሉተር ኪንግ፣ እነ ኔልሰን ማንዴላ ወይንም በሀገራችን እንደነ ሎሬት ጸጋዬ ገብረ መድኅን ያሉ ታዋቂ ደራሲያንና ተናጋሪዎችን ብንወስድ ዓለምን ያንቀጠቀጡት በጠመንጃ ሳይሆን በቃላት ኃይል ነው። ጥሩ ተናጋሪዎች በተፈጥሯቸው ተናጋሪ ሆነው የተወለዱ ሰዎች አይደሉም፣ ነገር ግን ክህሎቱን አዳብረውት ይህንን ፍርሃት ያሸነፉ እንጂ። አስተውሉ። ቀደም እንዳልኳችሁ በንግድ ሥራ ውስጥ ብትሆኑ ደንበኛችሁን ለማሳመን፣ በመሪነት ቦታ ብትሆኑ ተከታዮቻችሁን ለማነቃቃት፣ በትዳራችሁም ቢሆን ሐሳባችሁን በትክክል ለመግለጽ ንግግር ቁልፍ መሳሪያ ነው። ንግግር መሪነት ነው። ንግግር ተጽዕኖ መፍጠር ነው። ንግግር በሰዎች ልብ ውስጥ የሐሳብ ዘርን መትከል ነው። ስለ ክህሎቱ ጠቃሚነት ይህንን ያክል ካልን እንግዲያውስ መድረክን እንዴት መቆጣጠር እንደምትችሉ የሚያስተምሯችሁና በራስ መተማመኑን ያዳበረ ተናጋሪ የሚያደርጓችሁን 10 ወርቃማ መንገዶች በዝርዝር እንመልከት። የመጀመሪያው ጥበብ አድማጭን ማወቅ ነው። የአድማጭን ቋንቋ መናገር የአንደበተ ርቱዕነት መሰረት ነው።
ብዙዎች ለንግግር ሲዘጋጁ የሚሰሩት ትልቁ ስህተት ትኩረታቸውን እኔ ምን ልናገር በሚለው ላይ ማድረጋቸው ነው። ነገር ግን የንግግሩ ማዕከል እናንተ ሳትሆኑ አድማጩ ነው። ለምሳሌ በአንድ የገጠር ቀበሌ ውስጥ ስለ ቴክኖሎጂ ጥቅም የምትናገሩ ከሆነ በከተማ የምትጠቀሙባቸውን የእንግሊዝኛ ቃላት ብትጠቀሙ ማንም ትርጉም አይሰጠውም፣ ሊሰማችሁም አይፈልግም። በምትኩ ከነዋሪዎቹ የዕለት ተዕለት ሕይወት ጋር የሚዋሃድ ምሳሌንና የንግግር መንገድን ብትጠቀሙ ግን በቀላሉ ልባቸውን ማግኘት ትችላላችሁ። በአድማጭ ፊት እየተደመጡ እንደሆነ መሰማት በራስ መተማመንን ከፍ ያደርጋል። ቀጥላችሁ የምትናገሩት ነገርንም በጥሩ ሁኔታ ለመናገርና ለማቅረብ ብርታትም ይሆናችኋል። ካልሆነ ግን በንግግራችሁ መሃል እንዳልተደመጣችሁ ወይንም የሰዎች ትኩረት ከእናንተ ጋር እንዳልሆነ ከተመለከታችሁ የተዘጋጃችሁበት ንግግር ዓላማውን ሳያገኝ እናንተም ያሰባችሁትን ሳትናገሩ ከመድረክ ልትወርዱ ትችላላችሁ። ስለዚህ ጥሩ ተናጋሪ ለመሆን ራሳችሁን እንዲህ ብላችሁ ጠይቁ። አድማጮቼ እነማን ናቸው? ትልቁ መስማት የሚፈልጉትና ደካማ ጎናቸውስ ምንድን ነው? ከእኔስ ምን አይነት መፍትሄ ይጠብቃሉ? ይህንን መመለስ ከቻላችሁና አድማጮቻችሁን በሚገባ ከተረዳችሁ በቀላሉ ልባቸው ውስጥ መግባትና በሰዎች ፊት ሞገስ ያለው ጥሩ ተናጋሪ መሆን ትችላላችሁ። ሁለተኛው ጥበብ ንግግርን በመዋቅር ማደራጀት ነው። የሚያምር ቪላ ቤት ያለ ጠንካራ ፕላንና መሰረት አይገነባም። ንግግርም እንዲሁ ነው። ሐሳባቸው የተበታተነ ከሆነ አድማጭ ወዲያውኑ ይሰላቻል። የሰው ልጅ አእምሮ መረጃን በቀላሉ የሚቀበለው በቅደም ተከተል ሲቀርብለት ነው። ያልተደራጀ ንግግር እንደ ተቀላቀለ ጨውና ውሃ ነው። ከተቀላቀለ ጨውና ውሃውና ጨውን በቀላሉ መለየት እንደሚያስቸግር ያልተደራጀ ንግግርን ፍሬ ሐሳቡን ከዝባዝንኬው ለመነጠል ያዳግታል። ይህም በአድማጭ ስነ ልቦና ላይ ውዝግብን እንዲሁም ትኩረትንና የመስማት ፍላጎት ማጣትን ያስከትላል። እናንተም በደንብ ለመደመጥና በሰዎች ፊት የተዋጣለት ተናጋሪ ለመሆን ከፈለጋችሁ ታዋቂውን የሶስትዮሽ ሕግ ወይንም ዘ ሩል ኦፍ ትሪ ተጠቀሙ። ንግግራችሁን በቅድሚያ በሚያጓጓ መግቢያ ጀምሩ። ቀጥላችሁም በሁለተኛነት ዋናውን የንግግራችሁን ፍሬ ሐሳብ አስከትሉ። በመጨረሻም በሶስተኛነት በሰዎች ዘንድ ሊረሳ በማይችል ማጠቃለያ ንግግራችሁን ቋጩት። በመድረክ ቆይታችሁ አድማጭን ከመነሻው ይዛችሁ ተነሱ። በሐሳብ ጎዳና አሸራሽሩት። በመጨረሻም ከታለመው ግብ ላይ አድርሳችሁት አሰናብቱት። ይህንን ካደረጋችሁ ሐሳባችሁም ግቡን ይመታል። ሰዎችም ከንግግራችሁ ጅማሬ እስከ ፍጻሜ ድረስ ሳይሰለቹ ይሰሟችኋል። ሶስተኛው ጥበብ ንግግራችሁን በመሳጭ ታሪክ ማጀብ ነው። የነርቭ ሳይንስ የሆነው ኒውሮ ሳይንስ እንደሚያሳየው ቁጥሮችና እውነታዎች ወይንም ፋክትስ የሰውን አእምሮ የአመክንዮ ክፍል ብቻ ሲያነቃቁ፣ ታሪክ ግን ኦክሲቶሲን የተባለውን የፍቅርና የመተማመን ሆርሞን በአድማጭ አእምሮ ውስጥ ያመነጫል። ሰዎች ቁጥሮችንና እውነታዎችን ቶሎ ይረሳሉ፣ ታሪክን ግን መቼም አይረሱም። እኛ ኢትዮጵያውያንም ማታ ማታ እሳት ዳር ተቀምጠን ተረት ተረት የመሰረት እየተባልን ያደገን ህዝቦች ነን። ታሪክ መስማት በደማችን ውስጥ አለ። ንግግራችሁን ስትጀምሩ ወይንም ነጥባችሁን ስታስረዱ በግል ህይወታችሁ ያጋጠማችሁን ወይንም የሌላን ሰው ታሪክ አካቱ። ወይንም ደግሞ በታዋቂ ሰዎች የህይወት ውድቀትና ትንሣኤ ያስውባችሁ ንግግራችሁን አቅርቡት። አድማጭ እውነታውን ሊረሳው ይችላል፣ የተረካችሁትን ታሪክ ግን መቼም አይረሳውም። ይህም በአንድም በሌላም አጋጣሚ የአድማጭ የተናገራችሁትን እንዲያስታውስና ንግግራችሁ ፍሬያማ ሆኖ ከዚያ ሰው ልብ ውስጥ እንዲቀር ያደርገዋል። እናንተም የመድረክ ላይ የንግግር ቆይታችሁን በማስዋብ ይበልጥ በራስ መተማመንን ገንዘብ እንድታደርጉ ያግዛችኋል። አራተኛው ጥበብ የሰውነትን ቋንቋ መቆጣጠር ነው። ንግግር ከሚለው ቃል ጀርባ ዝምተኛ ድምፅ አለ። እርሱም የሰውነት ቋንቋ ነው። ብታምኑም ባታምኑም ከምናስተላልፈው መልእክት 55 በመቶ የሚሆነው በሰውነታችን እንቅስቃሴ ላይ የተመረኮዘ ነው። በመድረክ ላይ ቆማችሁ ትከሻችሁን አጥፋችሁ አይናችሁን መሬት ላይ ተክላችሁ ድንቅ ሐሳብ ብታወሩ ማንም አያምናችሁም። የሰውነት ቋንቋ ዓለም አቀፍ መግባቢያ ነው። የእናንተ ኤነርጂ ከንግግራችሁም በላይ በሰውነት ቋንቋችሁ ወደ አድማጮቻችሁ መተላለፍ አለበት። ይህ ንግግራችሁ በሰዎች ልብ ውስጥ እንዲቀጣጠልና ሰዎችም የንግግራችሁን ጽንሰ ሐሳብ በስሜትም ጭምር እንዲጋሯችሁ ያደርጋል። ለንግግር መድረክ ላይ ስትቆሙ መላውን አዳራሽ በአይናችሁ ቃኙት። እያንዳንዱ ሰው ለኔ ነው የሚያወራው ብሎ እስኪሰማው ድረስ አይን ለአይን ተያዩ። የሰውነት አቋማችሁም የተስተካከለ ይሁን። መድረክ ላይ ስትቆሙ ትከሻችሁን ቀና አድርጋችሁ ቁሙ። የስነ ልቦና ተመራማሪዋ ኤሚ ከዲ ፓወር ፖዚንግ ብላ በምትገልጸው የሰውነት አቋቋም መድረክ ላይ ስትወጡ ደረታችሁን ነፍታችሁ ትከሻችሁን ቀና አድርጋችሁ ቁሙ ትለናለች። ይህ የድል አድራጊነት ስሜት በውስጣችሁ ቴስቴስትሮን እንዲመነጭና በራስ መተማመናችሁ ጣሪያ እንዲነካ ያደርጋል። ጥሩ የሰውነት ቋንቋን መፍጠር ከቻላችሁ ከመድረካችሁ ፊት ለፊት ያለው የአድማጭ ስብስብ ግዛታችሁ ይሆናል። ታዙበታላችሁ። አምስተኛው ጥበብ ድምፅንና ዝምታን መጠቀም ነው። ሁሌም በአንድ አይነት የድምፅ ቃና መናገር የአድማጭን እንቅልፍ ያመጣል። እስቲ ያስቡት፣ በአንድ ዜማ ወይንም ሞኖቶን ብቻ የሚዘፈንን ዘፈን ማን ይሰማዋል? ማንም ተመስጦ አያዳምጠውም።
ንግግርም እንደ ሙዚቃ ውጣ ውረድ፣ ሪትምና ስሜት ሊኖረው ይገባል። ለንግግር መድረክ ላይ ስትወጡ ድምጻችሁ ትልቁ መሳሪያችሁ ነው። አስፈላጊ ቦታ ላይ ድምጻችሁን ከፍ፣ ሌላ ቦታ ደግሞ ዝቅ አድርጉት። ከሁሉ በላይ ደግሞ ለአፍታ ዝም የማለት ጥበብን ወይንም the power of pauseን ተለማመዱ። ከባድና ጥልቅ ሐሳብ ከተናገራችሁ በኋላ ለ3 ሰከንድ ለሚጠጋ ጊዜ ዝም በሉ። ያ ዝምታ ሐሳቡ የአድማጭ አይምሮ ውስጥ ዘልቆ እንዲገባና እንዲዋሃድ ጊዜ ይሰጠዋል። የድምጻችሁ ከፍታና ዝቅታ ልክ እንደ ሰውነት አቋማችሁ ዓለምን የሚያግባባና ሐሳብን በሚገባ ለማስረዳት የሚረዳ አጋዥ ቋንቋ ነው። እንደ ሮቦት በአንድ አይነት ድምጽ አትናገሩ። አንዳንዴ ድምጻችሁን ከፍ፣ አንዳንዴም ቀነስ አድርጉት። ይሄ ሐሳብን በሚገባ ከማስረጽ በላይ በሐሳብ የተለያችሁ አድማጭ ካለ ለማንቃትና ትኩረቱን ወደ እናንተ እንዲመልስ ይረዳዋል። 6ኛው ጥበብ ትኩረትን ከራስ ወደ መልእክቱ መቀየር ነው። አብዛኛው የንግግር ፍርሃት የሚመነጨው ሰዎች ምን ይሉኛል፣ ጸጉሬን አስተካክያለሁ፣ ልብሴስ አሳምሮኛል፣ ብሳሳትስና መሰል ከሆኑ ሰልፍ ሴንተርድ ሐሳቦች ላይ ነው። የአእምሮ ትኩረታችሁን ቀይሩት። መድረክ ላይ የወጣችሁት ራሳችሁን ለማሳየት አይደለም፣ ለሰዎች ጠቃሚ ሐሳብን ለማካፈል ወይንም ቫልዩ ለመስጠት ነው። እኔ መልእክተኛ ነኝ፣ ዋናው መልእክቱ ነው ብላችሁ ስታስቡ ፍርሃቱ ራሱን ችሎ ይጠፋል። አድማጭ እናንተ ፍጹም እንድትሆኑ አይፈልግም፣ ጠቃሚ ሐሳብ እንድትሰጡት ግን ይፈልጋል። ይህንን ስትረዱና ትኩረታችሁን ከራሳችሁ ወደ ንግግሩ ቁም ነገር ስትቀይሩት ከየት እንደመጣ የማታውቁት ጉልበት ይወራችኋል። ሐሳባችሁን ብቻ ከፍ ባለ የራስ መተማመን ማንጸባረቅና አድማጮቻችሁን መግዛት ትችላላችሁ። 7ኛው ጥበብ ስህተቶችን በጸጋ መቀበል ነው። መድረክ ላይ ያላችሁ ሐሳብ ሊጠፋባችሁ ይችላል። ማይክሮፎኑ ድምፅ ሊያቋርጥ ይችላል። ለንግግር እንዲረዳችሁ የያዛችሁት ኮምፒውተር ሊበላሽ ይችላል። እንዲህ አይነት ነገሮች ብዙ ጊዜ ይገጥማሉ። ታላላቅ ተናጋሪዎች ፍጹም አይደሉም፣ ነገር ግን ስህተትን በማስተናገድ ረገድ የተካኑ ናቸው። መደናገጥ አድማጭን ያሸብራል። ስህተት ሲፈጠር ራሳችሁን አትውቀሱ፣ ፈገግ በሉ። በራሳችሁ ላይ ቀለል ያለ ቀልድ ቀልዱና ንግግራችሁን ቀጥሉ። አድማጮች ሰውኛ ባህሪ ያለውንና ራሱን የማይደብቅ ተናጋሪን ከማንም በላይ ይወዱታል፣ ያከብሩትማል። እናንተ ንግግሩን ለማዘጋጀት የሄዳችሁበት ርቀት የንግግሩ ፍሬያማነት ላይ ጉልህ ሚና እንዳለው ሁሉ ችግሮች ሲፈጠሩ ለሁኔታው የምትሰጡት ምላሽ እናንተ በሰዎች ፊት በልዩ ሁኔታ እንድትታዩና ሐሳባችሁን በትኩረት እንዲቀበሉት ይረዳችኋል። ስለዚህ መድረክ ላይ ያልተጠበቁ ክስተቶች ሲገጥሟችሁ በጸጋ ተቀበሏቸውና ከአድማጮች ጋር ይበልጥ ለመቀራረብ እንደ መሳሪያ ተጠቀሙባቸው። 8ኛው ጥበብ ከአድማጭ ጋር መስተጋብር መፍጠር ነው። ንግግር እንደ ቴሌቪዥን ዜና የአንድዮሽ ወይንም ዋን ዌይ መሆን የለበትም። በንግግሮቻችሁ መሃል አድማጮችን አሳትፉ። ጥያቄ ጠይቋቸው። ምንም እንኳን በልባቸው እንዲመልሱት ቢሆንም ከመጠየቅ ግን አትቦዝኑ። በንግግር መሃል የተለያዩ ጥያቄዎችን እየጠየቃችኋቸው የንግግሩ አካል እንደሆኑ እንዲሰማቸው አድርጓቸው። ይህ አድማጭን ከእንቅልፉ ያነቀዋል። የአድማጫችሁ ሐሳብ ግድ እንደሚሰጣችሁ ልታሳዩት ይገባል። ይህንን ስታደርጉ ወዳጅነትን ትፈጥራላችሁ። አድማጫችሁ ትኩረቱን እንደምትፈልጉና መልከታው ዋጋ እንዳለው ስታሳዩት ይበልጥ በፍቅር ይሰማችኋል። በተጨማሪም አድማጩ ከማድመጥ ባሻገር በንግግሩ ሐሳብ ዙሪያ ላይ ያለውን አመክንዮም እንዲያሰፋና እንዲያሰላስል ዕድል ትፈጥሩለታላችሁ። 9ኛው ጥበብ ከእናንተ ከተሻሉ መማር ነው። ብሩህ አእምሮ ያላቸው ሰዎች ከራሳቸው ስህተት ይማራሉ፣ ሊቃውንት ግን ከሌሎች ስኬት ይማራሉ። ዛሬ ይህንን ቪዲዮ ተመልክታችሁ ስትጨርሱ ዩቲዩብን ሳትለቁ መፈለጊያው ሳጥን ውስጥ ግቡና የቴድ ቶክስ ንግግሮችን ፈልጉና ለእያንዳንዱ ነገር ትኩረት ሰጥታችሁ ተመልከቱ። ስልካችሁን ተጠቅማችሁ የታላላቅ ተናጋሪዎችን ክንውን አጥኑ። ባራክ ኦባማ እንዴት መድረክ ላይ እንደሚራመድ፣ ማርቲን ሉተር ኪንግ እንዴት ድምፁን እንደሚያነበንብ፣ ሌሎች አንደበተ ርቱዕ የሆኑ ሰዎች እንዴት ቃላትን እንደሚመርጡ አጥኑ። ኮፒ አታድርጉ፣ ነገር ግን የየራሳቸውን ጥበብ ወስዳችሁ ከራሳችሁ ልዩ ስብዕና ጋር ቀላቅሉት። ከሰዎች መማር ሁሌም ከራስ ስህተት ከመማር ይሻላል። 10ኛውና የመጨረሻው ጥበብ ልምምድ ነው። የአፕል ኩባንያ መስራች ስቲቭ ጆብስ በየዓመቱ አዳዲስ ስልኮችንና የቴክኖሎጂ ውጤቶችን ለሕዝብ ሲያስተዋውቅ ንግግሩ እጅግ ማራኪና ድንገተኛ ወይንም ስፖንታኒየስ ይመስላል። ሚስጥሩ ግን ለዛች የአንዲት ቀን ንግግር ለብዙ ቀናት ቀላል የማይባሉ ሰዓታትን ሰውቶ ልምምድ ያደርግ ነበር። ከእያንዳንዱ ፍሬያማ የማይረሴ ንግግር ጀርባ ቆራጥነትን የተላበሰ ልምምድ አለ። እንዴት እንለማመድ ካላችሁኝ ዛሬ ጀምሩና እንዲህ አድርጉ። ስክሪፕታችሁን ጻፉ፣ መስታወት ፊት ቁሙ፣ ስማርት ስልካችሁን አብረታችሁ ራሳችሁን በቪዲዮ ቅረጹ። የት ቦታ የሰውነት ቋንቋችሁ እንደደከመ፣ የት ቦታ ላይ ድምጻችሁ እንደሰለቸ ይሁንና አስተካክሉ። እውነተኛው ንግግር የሚሸነፈውና የሚለመደው መድረክ ላይ ሳይሆን መኝታ ቤት ውስጥ በሚደረግ ልምምድ ነው። ልምምድ ታላቅ ጥበብ ነው። ልምምድ ፍርሃትን አስወግዶ በራስ መተማመንን በማምጣት ይተካዋል። ይህንን ቪዲዮ ከማጠቃለሌ በፊት አንድ እጅግ ልብ የሚነካና አስተማሪ የሆነ የአንድ ወጣት ታሪክ ላጫውታችሁ። ባለታሪካችን ዳዊት ይባላል። ዳዊት በዩኒቨርሲቲ ቆይታው ሁሌም አንደኛ የሚወጣ
እጅግ ብሩህ አእምሮ ያለው የሶፍትዌር መሐንዲስ ነበር። ከኮምፒውተር ኪቦርድ ጋር ሲገናኝ ንጉሥ ነው። ከሰው ጋር ሲገናኝ ግን ዓይንን ማየት የሚፈራ አይናፋር ወጣት ነበር። አንድ ቀን ዳዊት የሚሰራበት ድርጅት ትልቅ የቴክኖሎጂ ፈጠራ አዘጋጅቶ ከውጭ ሀገር ባለ ሀብቶች በሚሊዮን የሚቆጠር የዶላር ኢንቨስትመንት ለማምጣት ዳዊትን መረጠው። ዳዊትም መድረኩ ላይ ወጣ። አዳራሹ በጸጥታ ተዋጠ። አይኖች ሁሉ በሱ ላይ ያረፉ። በዚያች ቅጽበት የዳዊት ጉልበት ተንቀጠቀጠ። ላቡ በጀርባው ሲወርድ ይታወቀዋል። ሊገልጸው የታጨበት ድርጅቱ ያዘጋጀው ድንቅ የፈጠራ ሐሳብ ከጭንቅላቱ ውስጥ ብንን ብሎ ጠፋ። ማይክራፎኑን ይዞም ቃላት ከአፉ ውስጥ አልወጣም ብለው ታገሉት። ከተወሰኑ ደቂቃዎች የመንተባተብ ስቃይ በኋላ መድረኩን ጥሎ እየሮጠ ወጣ። በዚያች ቀን ድርጅቱ ያንን ትልቅ ፕሮጀክት አጣ። የዳዊትም የልጅነት ህልም በዚያች ቀን ከሸፈ። ዳዊትም ወደ ቤቱ ገብቶ ለቀናት አለቀሰ። ለቀናት በድባቴ ውስጥ ቆይቶም በሕይወቱ ካነበበው አንድ መጽሐፍ ላይ አንድ ታላቅ አባባል ትዝ አለው። ድፍረት ማለት የፍርሃት አለመኖር ሳይሆን ፍርሃት እያለም እርምጃ መውሰድ መቻል ነው ይላል አባባሉ። ይህኔ ዳዊት አንድ ውሳኔ ላይ ደረሰ። ፍርሃት አቅሜንና እውቀቴን እንዲቀብርብኝ አልፈቅድም አለ። ከዚያች ቀን ጀምሮ ዳዊት በየቀኑ መስታወት ፊት እየቆመ ማውራት ጀመረ። ቤተሰቦቹን ሰብስቦ ንግግር አደረገ። በየመንገዱ ለራሱ ድምፁን ከፍ አድርጎ አወራ። ጊዜያት አልፈውም ከ2 ዓመት በኋላ ሌላ ዕድል አግኝቶ ዳዊት አሁንም መድረክ ላይ ወጣ። አሁንም ፍርሃት ነበረው። አሁንም ልቡ ይመታ ነበር። ነገር ግን በዚህ ጊዜ ትኩረቱን ከፍርሃት አንስቶ አዳራሽ ውስጥ ለተቀመጡት ሰዎች ሊያበረክተው ባለው ስጦታ ላይ አደረገ። ፈገግ አለ። አይናቸውን ተመለከተ። እናም ታሪክ ማውራት ጀመረ። የዳዊት ንግግር የሰዎችን ልብ ሳበው። እነዚህ አድማጮች በዳዊት የንግግር ኃይልና እውቀት ተማርከው ትልቁን ኢንቨስትመንት ፈረሙ። የቀደመው ውድቀት ለዳዊት ትልቁ የህይወት ትምህርትና የትንሣኤው መሠረት ሆነለት። ውድ ተመልካቾቼ፣ የዳዊት ታሪክ የሁላችንም ታሪክ ሊሆን ይችላል። ሁላችንም ውስጥ በድንጋጤ የተዋጠ ነገር ግን ከተሰበረ ዓለምን ሊያበራ የሚችል እምቅ አቅም አለ። የህዝብ ፊት ንግግር በዘር የሚወረስ ተሰጥኦ አይደለም፣ እንደ ብረት በመቀጥቀጥ በልምምድ የሚገነባ ጥበብ እንጂ። እናንተም አድማጫችሁን ተረዱ። ሐሳባችሁን በጠንካራ መዋቅርና በታሪክ አስውቡ። ሰውነታችሁንና ድምፃችሁን ተቆጣጠሩ። ትኩረታችሁንም አድማጭ ላይ አድርጉ። ያለ እረፍትም ሳታቋርጡ ተለማመዱ። በውስጣችሁ ዓለምን ሊቀይር የሚችል ሐሳብ አለ። ያ ሐሳባችሁ በፍርሃት መቃብር ውስጥ እንዲቀበር አትፍቀዱለት። ዓለም የእናንተን ድምፅ ለመስማት እየጠበቀች ነው። ተነሱ፣ ተዘጋጁ፣ መድረኩን ተቆጣጠሩት። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮሜንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮሜንት አነባለሁ። ይህ ቪዲዮ በውስጣችሁ አዲስ መንፈስን ከፈጠረ ላይክ ማድረጋችሁን አትዘንጉ። እንዲሁም ይህንን ቪዲዮ ቢያዩት ሕይወታቸው ይቀየራል ለምትሏቸው ወዳጆቻችሁ አሁኑኑ ሼር አድርጉላቸው። ይህ ቻናል የሁላችንም የስኬትና የእድገት ማዕከል ነው። ስለዚህ አዳዲስ ቪዲዮዎች ሲወጡ ወዲያውኑ እንዲደርሳችሁ ሰብስክራይብ ያድርጉ። አእምሯችሁን ከመጥፎ ሐሳቦች የመጠበቅ ጥበብን ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ለአእምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።